እኔ ሄሉዬ ግን አልተቻለችም። ጥርስ በጥርስ ሆናለች። ቤተሰቦቼ ለካ ደስታዋን ነጥቋት የነበረው ለካ ያብ ነው ያብ ነበር ማለት ነው። ወይኔ እኛ ሴቶች እኮ ስናሳዝን፣ የእውነት ስናሳዝን ብታዩት እንዴት ብንጥስ ቅንጥስ እያለች እንደሆነ ሄሉን ብታዩት አትጠይቁኝ። የእውነቴን ነው ምላችሁ። በቃ ጥርስ በጥርስ ሆናለች። ፈገግታ ነው ሙዚቃዎቿ ምናምን በቃ የሌለ ነው። አሳልፈናል የማይረሳ ጊዜ ምናምን የሚል ሙዚቃ የለም። አሁን እሱን ደግሞ የምትዘፍንልን በቀጣይ ያው ልዩ ናት ብለን እናስባለን። በዚህ አጋጣሚ ሄሉ የደስታሽ ተመልሶ እንደዚህ ሳቅ በሳቅ ሆነሽ ፈታ ብለሽ ስላየንሽ ደስ ብሎናል። በነገራችን ላይ የአብ ራሱ እኮ ወዙ የሚመለሰው ከሄሉ ጋር ሲሆን ነው። የእውነት አይታችሁት ከሆነ የሚያምርበት ራሱ ምናልባት ስለለመድናቸው ይሁን ባላቅም የአብ ራሱ ከሄሉ ጋር ሲሆን ነው ወዙ ራሱ የሚመለሰው። የእውነቴን ነው የምላችሁ። ለካ ሄሉዬ ያብ ነበረ ደስታዋን ነጥቋት የነበረውና አሁን ደግሞ ያው ያብን በእጅ አስገብቻለሁ በዛም በዚህም ብዬ አሁን ፈገግታው የኔ ነው፣ ቀጣይ ለቅሶ ደግሞ የልዩ ነው እያለች ነው እንግዲህ ሄሉ። የእውነት ጥርስ በጥርስ ሆናች ሄሉዬ። በቃ ደስታሽ ደስታችን ነው። ፈታ ዘና በይ። ህይወት ይቀጥላል። ያብም መጣም ሄደም ህይወት ይቀጥላል። የኔ ውድ አሁን ደግሞ ያው ተራው እንግዲህ የልዩ ነው። ያው አሳልፈናል የማይረሳ ጊዜ የሚለውን እንግዲህ ሙዚቃ ልዩ ከስቱዲዮ እንግዲህ ለያብ ትጋብዘው ቀጥታ ማለት ነው። ብቻ የእውነት እኛ ሴቶች ግን ግርም ነው የሚለኝ ማለት ነው። የሆነ የምንወደው ወንባላችን ወን ፍቅረኛችን ካጠገባችን የሆነ ሰዓት ክፍተት ተፈጥሮ ዞር ሲሉ ሙዚቃዎቻችን ሁሉ ይገርመኛል። በቃ የሆነ የለም ቆዝምን ሙዚቃዎቹ ራሱ የሆነ አዘንን የሚገልጽ ሙዚቃ እስከሚመስል ድረስ የልባችሁም ማለት ነው። አዘን ስል በሌላ አይደለም። ደግሞ የሆነ ወደ ራሳችሁ ህይወት ላይ ደስ የሚል ህይወት ላይ ስትሆኑ ያ ሰው ደግሞ ወደ ራሳችሁ ተመልሶ ደግሞ ስታዩ የምትመርጡትን ሙዚቃ ይገርማል። ሄሉን ስላዩዋት ነውና ያው እንዳያችሁት እንግዲህ ሄሉዬ ሞዴሏ በዚህ ቁመቷ በጥስ ቀንጠስ እያለችን ነው ቲክቶክ ላይ ማለት ነው። ሄሉዬ እንግዲህ ብዙዎቹ ያንቺን ደስታ ነው የሚፈልጉት። የትም ሁኚ ምንም ሁኚ ብቻ ዋናው አንቺ ተደስተሽ ፈገግ ብለሽ የላይ ብቻ ሳይሆን ውስጥሽም ደስተኛ እንዲሆን ምኞታችን ነው ማለት ነው። ያደርግልሽም ነው የምንለው። ሄሉዬ በጣም የእውነት በጣም ልቧ አፍቃሪ ሆነች። ብዙ ጊዜ ደጋግሜ እኔም ተናግረዋል፣ ብዙዎቹም ያውቃሉ ተመልካቾች። ሄሉ በጣም ማፍቀር የምትችል ልጅ፣ ንጹሕ ልብ ያላት ልጅ፣ ኮንፊደንስ ጥግ ድረስ የሆነች ልጅ ናትና እንግዲህ መጨረሻሽን ሄሉዬ እንዲያሳምርልሽ ምኞታችን ነው ማለት ነው። አንቺ ብቻ ፈታ በይ እንደለመድሽው በዚህ ቁመትሽ ብጥስ ቅንጥስ እያልሽ፣ እርግዝናውም ደግሞ ካሁኑ የተስማማሽ ትመስያለሽ ሄሉዬ። እንዴ ውበት ደፍቶባታል እናንተ ገና ካሁኑ እርግዝናውም እንግዲህ ያማረባት ነው የምትመስለው። ለማንኛውም ያው ቀጣዩ ጊዜ ደግሞ ያው የልዩ ነው ያው ነይ ብሎ እስከሚወስዳት ድረስ የሆነ ሰዓት ላይ ደግሞ እስከዛ ደግሞ ብቻዋን እንግዲህ የአንቺ ያሳለፍሻትን 2-3 ጊዜም ብትሆን ልዩ መቅመስ አለባት ብዬ ነው ማስበው። በእርግጥ የመጀመሪያዋ ፍቅረኛዋ ቢሆንም እኔ ልዩም ብሆን ግን ማለት ነው የእውነት ያብ ከዚህ በኋላ ከሄሉ ጋር ተለያየም ቀጠለም ምንም ቢሆን ነይ ሲለኝ አልሄድም። የእውነቴን ነው የምላችሁ። እኔ ባጣ ቆይ አይደለሁም አይደል? ልዩ እኮ ባጣ ቆይ ናት። ባጣ ቆይ ናት ልዩ ማለት ነው። ሴትነትሽን አስከብሪ ትላታለች ሄሉን። ያኔ እሷ ናት እንጂ ሴትነቷን ያላስከበረችው። ወደ ሌላ ሴት ሲሄድ ገፍተር አድርጓት ይሄዳል። ከዛሽ ከሄደበት ሴት ደግሞ የሆነች ክፍተት ሲፈጠር ደግሞ ነይ ሲላት ብርር ብላ። በእርግጥ ፍቅር ከባድ ነው አውቃለሁ፣ ግን ቢሆንም ማሰብ አለባት በዚህ ልክ ራሷን ሴትነቷን። ነይ ሲላት የምትሄድ ባጣ ቆይ አይደለችም አይደል? እሱ ብቻውን በሚሆን ሰዓት እሷን ሲጠራ ወደ ሌላ ሴት ሲሄድ ደግሞ የሚገፈትራት አይነት ሴት ማለት እንደዚህ አይነት ሴት ያው ረከሰች ራሷን። ምንም ፍቅር ቢሆን ራሷን ያዋረደች ሴት ና ብዬ ነው ማስበውና ልዩ እንግዲህ መቻለን ይስጥሽ። ሄሉ አልተቻለችም። ምንም ማድረግ አይቻልም። ያብን ምንም ብትወጁም ቁረጭ በቃ። ድጋሚ እንኳን ቢመጣ ልዩ ያብ ላንቺ የሚሆን ሰውን አይደለም። የእውነት እንደዚህ አይነት ሰው አይሆንም። በቃ እየሄደ የሚመጣ ሄድ መለስ የሚል ወንድ አይሆንሽም። አንቺም ሄሉን እንደመከርሻት ለራስሽ ምክሩን አድርገሽ አንቺም ከያብ ብትቆጠቢና ጤንነትሽን ብትጠብቂ የእውነት ብዬ ነው ማስበው። ለማንኛውም ሄሉዬ ይመችሽ። ሄሉዬን የምትወዱ የምታደንቋት እንግዲችን ጠቅጠቅ እያረጋችሁ ማለት ነው። ቤተሰብ እየሆናችሁ ደግሞ ለምታበረታቱኝም ያው ከልብ አመሰግናለሁ። ክበሩልኝ የኔ ቅመሞች፣ የኔ ምርጦች። እናንተም በያላችሁበት
ያልታሰበ ደስታ፣ ሰላም፣ ፍቅር እግዚአብሔር ይስጣችሁ ለእናንተ ማለት ነው። እንግዲህ ሄሉዬም አሁን ተራው የሷ ነው። እንግዲህ እኛ ምናያለን አይደል? ብጥስ ቀንጥስ እያለችብን ነው በዚህ ቁመቷ ማለት ነው። ትበል ፈታ በይልኝ ሄሉ የዓለም 9